አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁ። አህለን አዲሶችም ሰብስክራይብ በማድረግ ቤተሰብ ሁኑ፣ ነባሮችም ደግሞ ላይክ ሼር ያደረጋችሁ አበረታቱኝ። መቼም በሌላ ጉዳይ ያልተጨነቀ አለ ብዬ አላስብም። ሙሉ ኢትዮጵያውያ ዘር ቀለም ሳንለይ ሁሉም ብሔር ምን ሳይገድበን ለሌላ ያልተጨነቀ ሰው አለ ብዬ አላስብም። እና ዛሬ የደስታ ቀን ነው። ሙሉ የኢትዮጵያውያን ደስታ ቀን ነው። ሱብሃንአላህ የሌላ ጉዳይ በጣም ያኔ የሚያስገርም የአላህ ተአምር በጣም የሚያስገርም ነገር ነው። እና እስኪ ቪዲዮውን ትንሽ ያያችሁት አይታችሁታል። ያላያችሁት ካላችሁ ቪዲዮውን እዚህ ላስቀምጥላችሁና አብረን እንደሰት አታድርገው። በቃ እንትን አትበሉ። ፍሪ ሆኑ፣ ፊታችሁ ትጨናነቃለች ነው። ፍሪ ሆኑ ምን ማለት ነው? አልሐምዱሊላህ በጣም ደህና ነኝ። ምን ማለት ነው? እና ሌላ በምታዩት መልኩ እንግዲህ እመኑ አሁን ላይ ገብታለች። እኔ ራሱ ላይቭ ላይ ወላሂ እስከ ሰዓ 40 ነበርኩኝና ምን መሰላችሁ ላምን አልቻልኩም። እስከ ገባይ ድረስ ያኔ ተተቀበሏት ድረስ እውነት ሊመስለኝ አልቻለም ማለት ነው። ታውቃላችሁ የሌላ ጉዳይ በጣም ውስብስብና በጣም ለማመን የሚከብድ እንግዲህ የሰው ልጅ ሳውዲ አረቢያ ላይ በነፍስ ማጥፋት ግድያ ተጠረጠረ ሰው እሱም ደግሞ እንደሱ ይገደላል። የሳውዲቱ ሕግ ሁላችሁም እንደምትሰሙት እንደምታውቁት ማለት ነው። ነገር ግን ደግሞ ብር ካሳ ክፈሉና ከተባለ ብር ከተከፈለ በነፃ ይለቀቃል ማለት ነው። የሌላ ጉዳይ ግን ሱብሃንአላህ ብሩ እንኳን ከተከፈለ ስንት አመቱ ማለት ነው። እና በጣም የሚያሳዝን በጣም የሚያስገርም የሌላ ታሪክ ሱብሃንአላህ እውነት ለመናገር በጣም ነው እኔ ልብ የሚነካ ወይንም ደግሞ በጣም የሚያስገርም ታሪክ ነው የሌላ ማለት ነው። የሰው ላይ ወይ ብር ክፈሉ ካሳ ይባላል። ከሰው ካልተከፈለ ነበረ የሰው ሩህ የምትጨነቅ ማለት ነው። እንግዲህ የሌላ ጉዳይ 14 አመት ሙሉ በእስር ቤት ከባድ ነው። ሱብሃንአላህ እንኳን እስር ቤት አይደለምና የሰው ልጅ ማለት ነው ሰው የሌለበት ክፍል ብቻ መዘጋት ራሱ በነፃነት ምግብ አሟልተው አቅርበውላችሁ እንኳ ቢሆን
ስለሌለው ሰው በሌለበት ክፍል ብትዘጉ ምን ያህል ጨለማ ውስጥ እንዳላችሁና ምን ያህል ጭንቀት ውስጥ እንደምገቡ ማንም መገመት አይከብደውም ማለት ነው። ስለዚህ ሌላ እንግዲህ 14 አመት ሙሉ እስር ቤት ያውም ደግሞ አንድ ቀን እፈታለሁ አንድ ቀን የእስር ውሳኔውን ጨርሼ እፈታለሁ ብሎ የሚያስብና ዛሬ መእተው አንገቴን በሰይፍ ቀሉት፣ ዛሬ መእተው ገደሉኝ እያሉ መታሰር አንድ አይደለም። በጣም ከባድ ነው። እኔ ወላሂ ሱብሃንአላህ እኔ እንጃ በጣም ከባድ ነው የሌላ ጉዳይ ማለት ነው። ሁላችሁም እንደምታውቁት የሌላ ጉዳይ ያላስጨነቀው ሙሉ ኢትዮጵያውያን ዘር ቀለም ሳይለየው ሙሉ ኢትዮጵያውያን ያላስጨነቀው የለም። ስለዚህ አሁን ላይ አልሐምዱሊላህ ረብል ዓለሚን ስማ አልሐምዱሊላህ በጣም ደስ ይላል። ወላሂ አልዓዚም እውነት ለመናገር አልቅሻለሁ። ደስታ የሚያስለቅሳን ያኔ እኔ እንጃ ብቻ አላቅም። ያኔ በጣም ነው ያለቀስኩት ማለት ነው። እና አስባችሁታን 14 አመት ሙሉ እንግዲህ ዛሬ መእተው አረዱኝ፣ ዛሬ መእተው በሰይፍ አንገቴ ተቀላ፣ ዛሬ እንደዚህ ያለ። እዛ ላይ ደግሞ የእናት ናፍቆት፣ የአባት ናፍቆት፣ የሀገር ናፍቆት አለ። በጣም ከባድ ሁኔታ ነበር ያሳለፈችው። አልሐምዱሊላህ ስማ አልሐምዱሊላህ። ዛሬ እንግዲህ ሙሉ የኢትዮጵያውያን ደስታ ነው። ደስ ይላል። እንኳን ደስ አላችሁ፣ እንኳን ደስ አለን። አንዲት የተጨነቀኝ ነፍስ አንዲት ብቻ እንኳ አይደለም የሌላ ማለት ነው። የእናት የአባቷ ጭንቀት፣ የህዝቡ ጭንቀት፣ የሁላችንም ጭንቀት ነበርና እንኳን ደስ አላችሁ፣ እንኳን ደስ አለን። ይችን ቀን በማየታችን ሁላችንም መቼም ሙሉ ኢትዮጵያውያን ያልተደሰተ አለ ብዬ አላስብም ማለት ነው። እና ደስ ይላል። አልሐምዱሊላህ ረብል ዓለሚን ዛሬ የደስታ ቀን ነው። እናቷ እንዴት ሆነ ይሆን? ሱብሃንአላህ ደስታውን እንዴት ሆነ ይሆን? አባቷ እንዴት ሆነ ይሆን? እሷስ ምን ተሰምቷት ይሆን? እንግዲህ አስበችታን ከጨለማ ክፍል ዛሬ ገደሉኝ መጥተው ዛሬ ገደሉኝ ነገ ገደሉኝ እያለ የምትጨነቅ ነፍስ ከ14 አመት የእስር ቆይታ አንድ ክፍል ተዘግቶ መኖር ቀርቶ አይደለምና አንድ አገር እንኳ ዝም ብላችሁ የተለያየ አየር ካላገኛችሁ መቀመጥ እንዴት እንደሚያስጨንቅ መቼም ሁላችንም መገመት አይከብደንም። እና በጣም ደስ ይላል። የዛሬቱ ቀን ልዩ ናት። በጣም ደስ ይላል። እና ሌላ ወደ ሀገሯ ገብታለች። እንኳን ደስ አላችሁ ሙሉ ኢትዮጵያውያን በሙሉ እንኳን ደስ አላችሁ፣ እንኳን ደስ አላልን ነው ሁላችንም። የሌላ ጉዳይ መቼም የማያስደስተው አለ ብዬ አላስብም። በዘር በቀለምም በምንም ይሁን በምንም የሰው ልጅ እንደ ሰውኛ የሚያስብ በሙሉ የሌላ ጉዳይ ያስደስተውን ብዬ አምናለሁ ማለት ነው። የዛሬቱን ቀን በዛሬቱ ቀን ዛሬው የተፈጠረውን አይቶ መቼም የማይደሰት አለ ብዬ አላምንም ማለት ነው። አንዲት እንግዲህ የተጨነቀች ሩህ ነጻ የወጣችበት ቀን ነው። በጣም ደስ ይላል። አልሐምዱሊላህ ወላሂ አልዓዚም። እንደኔ ሁላችሁም የተደሰታ ይኖራል ሁሉም ሰው ብዬ ነው ማምነው ማለት ነው። እኔ እንጃ ብቻ ከባድ ነው ወላሂ አልዓዚም። እኔ በጣም ነው ደስ ያለኝ። የዛሬቱ ቀን ልዩ ናት። እንኳን ለሀገሯ በሰላም አልሐምዱሊላህ ከተጨነቀችበት ከዛ ከእስር ቤት ነጻ ወጥታ እንኳን ለሀገሯ በቃች። እንደሷም ደግሞ የተጨነቁ ሩሆችን አላህ ሱብሓነሁ ወተዓላ ነጃ ይበላቸው። የተጨነቀው ሁሉ አላህ ካሉበት ጭንቀት አውጥቶ አላህ ሁር ይበላቸው ያ ረብ። እና እውነት ለመናገር እኔ ደስ ብሎኛል። ቪዲዮ ለመስራት ራሱ እየተንቀጠቀጥኩ ነበረ። ብቻ አልሐምዱሊላህ በጣም ደስ ብሎኛል። ቪዲዮ ለመስራት ራሱ እኔ እንጃ ስንቴ ገብቼ ቪዲዮ ካሜራ ይዤ ስንቴ በመጨረሻ ነው አሁን ቪዲዮ እየተቀረጽኩ ያለሁት። ሰውነቴ እየተንቀጠቀጠ ነበረ ከደስታ አንፃር ማለት ነው። እኔ እንጃ በጣም ነው ደስ ያለኝ ማለት ነው። እና ደስ ስላለኝ ቪዲዮ ራሱ ለመስራት ስንቴ ካሜራ ዘግቼ ከፍቼ ነው እየቀረጽኩ ያለሁት እና ሰውነቴ በጣም እየተንቀጠቀጠ ነበር። ደስታ የሚያንቀጠቅጣል እንዴ? እኔ እንጃ አላውቅም። ብቻ የዛሬቱ ቀን ልዩ ናት። በጣም ደስ ይላል። ሌላ ሱብሃንአላህ ሙሉ ኢትዮጵያውያን ቀርቶ አይደለም እና ታሪኳን የሰማ ያለዘነላት የለም። ያልተኖረ ልጅነት በእስር ቤት ያለቀ ያውም በጭንቀት
ያውም በጭንቀት ያኔ በነጻነት ሳይሆን ልጅነቷን በእስር ቤት በጭንቀት የአላህ ረህመት ጋረኝ። አልሐምዱሊላህ አላህ ስብሓነ ወተዓላ ከሰው እሱ አዋቂ ነው እና እንደ ሰው ቢሆን እስከ ዛሬ ወጥታ ነበረ። የሰው ጥረት ለሌላ ያልተረባረበ ምንም ማንም የለም እና እንደ ሰው ቢሆን እስከ ዛሬ እሷም እናት አባቷ ጋር ተገናኝታ ነበር። ግን የአላህ ውሳኔ ነው እና ሁሉም ነገር ከአላህ ውሳኔ የሚበልጥና የሚያልፍ የለምና የአላህ ውሳኔ እስከሚደርስ እስከ ዛሬ ድረስ ባለችው እስከ ዛሬቱ ደቂቃ እስከ ወጣችባት ድረስ የአላህ ውሳኔ ስለሆነ ሰው መቀየር ስለማይቻል በሰው ጥረት በሰው መልፋት የሚሆን ነገር የለም። ያው ሰው ስበብ ያደርሳል እንጂ ማለት ነው። የአላህ ውሳኔ ብቻ ነው ተፈጻሚ የሚሆነው። ዛሬ እንግዲህ የአላህ ውሳኔ ሆኖ ፍጻሜው ደርሷል። አልሐምዱሊላህ ከቤተሰብ ተደብልቃለች። እንደኔ እያለቀሳችሁ በደስታ ማለት ነው። በሌላ ጉዳይ እንደኔ እያለቀሳችሁ ማለት ነው። እኔ እንጃ ብቻ በጣም ደስ ብሎኛል። እንኳን ደስ አላችሁ ሙሉ ኢትዮጵያውያን፣ እንኳን ደስ አለን ሁላችሁንም። አልሐምዱሊላህ ከባድ ነው እንግዲህ አስባችሁታል። 14 አመት ሙሉ ዛሬ መጡ ነገ መጡ፣ ዛሬ ገደሉኝ ነገ ገደሉኝ እያሉና በነጻነት እስሬን ጨረስኩኝ ብሎ ቀን የሚቆጥር ሁለቱ አንድ አይደለም እና ወሰላሙ አለይኩም ወረህመቱላሂ ወበረካቱ።